ሰላም ቤተሰብ እንዴት አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በድጋሚ እንኳን አደረሳችሁ። እንግዲህ ያው ቅምጥሌ እንዳለቻችሁ ወይ ጉድ! ግን የምር ግን እግዚአብሔርን በጣም በቃ ነገሮቹን ቼክ እንደሚያደርጉ ለኦዲየንስ ትልቅ ክብር እንዳላቸው ፍቅር እንዳላቸው የተረዳውበት ቪዲዮ ነው። እውነት ለመናገር የሆነ አንዳንዴ በኖርማል የሚታለፉ ነገሮች አሉ። ግን ደግሞ እንግዲህ እህታችን ነፍሰ ጡር ነኝ ባለችው መሰረት ደግሞ ቅምጥሌ ሀሳቡን ራሱ አረሳቸውና ሰላም ተገላገይ ተብልሻል። እንደኛ አይነት ልጆችን ውለጂ ልትወልጅ ነው የተባልሽው እና እወድሻለሁም ተብልሻል። ሰምተሻል። ወዳችኋለሁ ነው የተባለ እናቱኛ እንወድዳለን ሰምተሻል። እና ለማንኛውም ቅምጥሌ የኔ ቆንጆ በጣም ነው ያማረብሽ። በጣም በጣም ከምልሽ በላይ ያው የዘገየሹ እንዳመምሽ እናውቃለን። በዛ ላይ ደግሞ በሰዓቱም ደርሰሻል። ኦልሬዲ ሁሉም ሰው ዝም ብሎ ቀድሞ አድቨርት ለማድረግ ምናምን ለብዙ ነገር ነው እንጂ ለሌላ ነገር አይደለም። ቀድሞ እንትን የሚሉት ዛሬ ነው ነገ ከነገ በኋላ እንዳልሽው ነው። ስለዚህ ተሽሎሽም ስለስራሽ ደስ ብሎኛል። ደግሞ በጣም ነው ያማረብሽ፣ በጣም ማለት ነው። ጋይስ እንዳማረባት ንገሯት። ምንድን ነው ዝም አትበሉ። አረ ጋይስ ዝም አትበሉ፣ አጨብጭቡ ብሏል። ምክንያቱም ቀጣይ አምሮብሻል ካላላችሁኝ አልሰራም። ብሩኬ ግዴታሽን ይላታል። ግዴታ አይደለም። ከዛ እኔ አምሮብሻል አልኩሽና የኔ ፍቅር አምሮብሻል ካልከኝ ለአንተ ብቻ ነው ማሳዬ ብላለች። ተሰርታ ለሱ ብቻ ታሳይና ትፈታዋለች። እኔ ግዴና ለማንኛውም ብሩኬም ተደሟል። እንዳያችሁት እንግዲህ ቅምጥሌ እንደዛ ቁልት እያለች ነው ብሩኬ ከኋላ የመጣውና በጣም ነው ደስ ያለው እንደዚህ አምሮባት ስላየ ማለት ነው። ምክንያቱም አስባችሁታል። በስመ አብ ሚስታችሁ እንደዚህ ምርድ ምቅ ብሎባት ስታያት ማለት ነው። እና ደግሞ ጆሮ ጌጡ ያው አይሆናትም ማለት አይሆናትም ሳይሆን ጆሮዋ ትንሽዬ ናት ምናምን የሆነ ጆሮአቸው ትንሽ ተለቅ ሲል ፊታችሁ ተለቅ ያለ ሰው ምናምን ይመስለኛል የሚሆነው ይሄ እንትኑ ትልቅ ስለሆነ ማለት ነው። እና ያው ተመሳሳይ ነገር እናደረግሽው። ሲጀመር ባትነግሪን ቼክ አናደርግም። እንደዚህ በጣም ቼክ የምታደርጉ ሰዎች አላችሁ። ለነገሩ ሰው በጣም ነው የሚየው እና ይህን ተመሳሳዩን ስላደረግሽ ደስ ብሎኛል። አምሮብሻል። በጣም በጣም ቆንጆ ነሽ። በቃ ጸጉር ስሬቱ የዛሬ አመቱ ራሱ በጣም የሚያምር ነበረ። በጣም አምሮብሽ ነበር። ከፊትሽ ጋር ሄዶ ነበረ። የአሁኑ ደግሞ ይበልጥ ደግሞ አሸንዳን አሸንዳ አስመስሎታል። አምሮብሻል በአጠቃላይ የኔ ቆንጆ እና ደግሞ እንግዲህ ቀጣይ ምንድን ነው የአሸንዳን እንትን ምንድን ነው የሚባለው ሙዚቃ ተለማምደሽ ነው የተብልሻል ቅምጥሌ። በነገራችሁ ላይ ማለት ነው አሁን ላይ ካሽ ብር የሚይዝ ሰው የለም። ሁሉም ሰው በቃ ትራንስፈር ነው የሚያደርገው ምናምን እንጂ እኔ በጣም ብዙ ነገሮች ተለውጠዋል። ግን ኧረ ጋይስ የሆነ ቦታ ቆይታችሁ ስትመጡ ብዙ ነገሮች ይለወጣል። ደስ ብሎኛል። ግን እንደዚህ አይነት ነገር መኖሩ ሰው ቢያንስ ማለት መቆጠብ የሚባል ነገር ሊኖር ይችላል ብዬ አስባለሁ። በትንንሽ ነገር ላታጠፉ ትችላላችሁ ምናምን ነገር ግን ደግሞ ዛሬ ብሩኬ ኧረ በማርያም አለች ብሩ የለም። አይ ቅምጥሌ እኔ ራሱ እንደዛ ስትል ወይኔ ባይሆን ካሜራማን ራሱ ቢኖረው እንደው ብዬ ተመኘውና ያው 1000 ብር ትራንስፈር ይደረግልሻል በኋላ እራትም ልትበላ ነው እንዳያችኋት። ለአይስክሬም ለሆነች ልጅ አይስክሬም ይገባታል ብሎ ብሩክ እንግዲህ እንዳያችሁት አይስክሬም ይዞላት መጣ። አበባ ደግሞ ይዞላት መጣ። ነፍሰ ጡር ነች ብዬ ነው ያመጣሁት አላለም ወይ ጉድ! ግን ማለት ነው የትኛውም ሰው ለነፍሰ ጡር እረራ ያለው ማርያምን የትኛውም ቦታ ላይ ሂዱ የትኛውም ክልል ላይ በቃ እንዴት ነው ነፍሰ ጡር በጣም የምትከበርበት ዓለም ላይ ነው ያለ ነውና እግዚአብሔር ይመስገን እውነት ለመናገር ማለት ነው። እና ሲቀጥል ደግሞ ቅምጥሌም እንዳያችሁት ሁላችን እንደው በዓል ምናምን ያለው ተሰምቶልናል እኮ ተሰምቶማ ነው የተሰራለኝ። ግን ደግሞ በጣም ፎከስ የተደረገ ነፍሰ ጡሯ ላይ ነው። ምንድን ነው ምናምን ነገር ብል ደስ ይለኛል። ግን ተውት በቃ ትቼዋለሁ። እና ደግሞ ማለት ነው መጨረሻ ላይ ታችኋል ቅምጥሌ ከጭንቅላቷ ላይ ሲያደርገት ምናምን ማለት ነው እየጠበቅኩ ነበር ማለት ቁጭ እንድትል ምናምን በደንብ ከዛ ቅምጥሌ ሲጨፍር ግን እየወደቀች ነበር። ምክንያቱም መቀመጣቸው ብዙ ነው፣ አበባው ብዙ ነው። እና ደግሞ ሀሜትም አለ ብዙ ያው ጧት የተናገርኩት ስል ነበር እንደዚህ ሰውን ትቆጣጠራላችሁ ምናምን ምለው እና ስልክ እያወራ ነበር በሰዓቱ ብሩኬ እንዳያችሁት። ሲጀመር እኮ የሚታየን አሁን ስልክ ስናወራ አንዳንዴ የሆነ ሀሳብ ምናምን ወይ ፍጥጥ እንላለን፣ እጃችን እናርገበግባለን፣ እንጨፈናለን ምናምን እንደፈለግን ነው አይደለም ሆኖ በዛ አጋጣሚ ነው እንግዲህ ፎቶ ተነስቶ የተፖሰተው ይመስለኛል። ተናግር ያለው ነው ሲጀመር ማለት ወይ ከነሱ ፊት ለፊት ያለ ሰው ወይ ሌላ ሰው ነው የፎቶውን ያነሳቸውም የፖስተውም። ምክንያቱም በእነሱ ሶሻል ሚዲያ አይደለም የተገኘው ነገር። ሲቀጥል ደግሞ ምንም የሚያሳፍርም የሚያስፈራም ነገር የለውም። ብሩኬ እንዳለው ቢጠጣም መብቱ ቢሰክርም መብቱ፣ መቆጣጠር የምችለው ሚስቱ ከኔ ውጭ ማንም አያገባውም አለች ቅምጥሌ። ልክ ነች። ምን ብሩኬ ቢጠጣ ገንዘቡን ነው የሚያጠፋው። ሰክሮ እንኳን የሚያስቸግር ቅምጥሌን ነው የሚጎዳ ራሱ ነው። ከዛ ውጭ እኛ ምን ቤት ነን? ምን ቤት ናችሁ እናንተ ማለት ነው። እና ዘማሽቃበጥ ኖ ሞር ማሽቃበጥ። ኦኬ አታሽቃብጡ። እና ቅምጥሌ ምን አገባችሁ ብላችኋለች። ለማንኛውም ብትጠጣም እሰየው እንኳን ጠጣ ተብሏል፣ ጠጣም ተብሏል። የት አባታችሁ ሳይ ደግ አረገች። እና ለማንኛውም
በዚህ መልኩ አምሮባችሁ ሁለታችሁም አምሮባችሁ አሸብርቃችሁ ነው የመጣችሁት። ያው የአሸንዳ የሴቶች በዓል ነው እውነት ለመናገር ማለት በጣም የሚያከብሩ ሴቶች ናቸው። ያው ብዙ ሰው ከበዓሉ ጋር እንዳይት ለብሶ ምናምን ሊያከብር ይችላል። ግን ዋናው በዓሉ ሴቶች ነው የሚያከብሩት። እንደምታያቸው የሴቶች ውበት ነው። በቃ ሴቱ ተሰርቶ ተኩሎ ማርያምን ሴት ልጅ እድሜ ዘላለሟን ይመርባት። በቃ እንዴት ነው አብርታ ትኑር። አይታችኋል እንዴ ሴቱ ሁሉ እንዴት እንዳማረባት ስማም ሁሉ ሴት አምሮበት እና ቅምጥሌ እንዳለችው ደግሞ ጀማ ሆነው ሲያከብሩ ደስ የሚል ነገር አለው ማለት ድምቅ የሆነ አንድ ላይ ሆኖ ምናምን ብዙ ታያላችሁ ፖስቶች ምናምን ነገሮች አሉና በቃ ሚዲያው ደምቋል በሴቶቹ። ሴት ልጅ ሁልጊዜ መርባት፣ ሁልጊዜ ፍክት ትበል፣ እብብ ትበል፣ ደስተኛ ሆና ትኑር። አሰብኩት እኮ በቃ ሁሉ ሴት ቆንጆ ነው በቃ ፏ ብሎ ሲኖር ማለት ነው። ማርያምን በቃ ሁልጊዜ ፏ በሉ ሴቶችዬ። ቅምጥሌ ደግሞ ቀጣይ ዓመት ቃል ባልገባም ከሆኑ ሰዎች ጋር ሁኜ እንደማከብር ቃል ባልገባም ላከብር እችላለሁ አይነት ነገር ነው። ቅምጥሌ ብቻሽንም ሆነሽ እኮ ህዝብ ነሽ፣ ምንም ችግር የለም። ብቻሽንም ሆነሽ አክብረሽ ማለት ነው ከሌላው ሰው በልጠሻል። እንደምታዩ ድምቅ ቅብብ ብለሽ በቃ ሜዳውን እንደዚህ እያሻሽከረከርሽው የነበረ አንቺ ነሽ። ምርጥ ምርጥ እህቶች አሉሽ ታውቂያለሽ። በጣም በቃ እንደ እህት እንደ እናት ልጅ የሚወዷችሁ የሚንከባከቧችሁ ምን ወዳችሁ አለን። ስለዚህ ብቻሽንም ሆነሽ ብዙ ነሽ። ያው እንዴት ነው እንትን ነው ሰው ጋር ስትሰሩ የሆነ ደስ የሚል ነገር አለው። አብራችሁ ምናምን ድምቅ ይላል፣ ድምቀት አለው አብራችሁ በሰዓቱ እንጂ ብቻዋንም ሰራችሁ ሰው ጋርም ሆነ ኦልሬዲ አሁን ደግሞ የኛ ፋሚሊ ታውቃላችሁ፣ ሌላ ሰው ከሆነ ሰው ጋር ብትመጣ ማንፈልገው ሰው ከሆነ እሪ ነው የምንለው። ስለዚህ ያው ብቻዋን ቢሆን ይሻላል ብዬ ነው እኔ ስለማውቃችሁ እኮ ነው። እኔ አውቃችኋለሁ እኮ በደንብ እንታወቃለን ጋይስ። እና ለማንኛውም ቀጣይ ቅምጥሌ ያው ዘፈኑን ተለማመጄ ተብለሻል ብሩኬ ምንድነው ከሸመደድሹ እኮ እያለ ነበር። እና እኔ ራሱ በጣም ነው የምወደው ታለ ምናምን ተባብለው የሚጠራሩትን ፓርት ማለት ነው። የምርም ያምርባቸዋል እና በቃ ሁልጊዜ የመቻችሁ። ለማንኛውም እቺ ጥርሷ ላይ ያደረገቻት ነገር ምንድናት ጋይስ? እኔም አላወቅኳትም። ካወቃችኋት ንገሩኝ። እኔም አሁን ያወቅኳት ብላለች። እና እችኛዋ አምባር ነች። አምባሯን እኔ ማውቃታለሁ። እችኛዋ ግን ምንድናት? ቅምጥሌ እንትን ያደረገቻት ማለት ነው እንደዚህ በቀኝ ነው አለችው፣ በግራ ላድርጋት አላለችም ደግሞ። እና ለማንኛውም ይመቻችሁ። በዚህ መልኩ አምሮባችሁም ስለመጣችሁ ደስ ብሎኛል። ፋሚሊ ሁላችሁም ደስ እንዳላችሁ ያው አውቃለሁ፣ አይቻችኋለሁ። ቅምጥሌም አይታችኋለች። ግን ደግሞ ተናገሩ ማለት አንዳንዴ ማለት ነው ለሁሉ ነገር ከዚህ በፊትም እላችኋል ለሰው ልጅ ሞራል ምን ሆነው እኛ ነን፣ ውድቀት ምን ሆነው እኛ ነን፣ የሰው ልጅ ምናነሰው እኛ ነን፣ ምን ጥለው እኛ ነን ከፈጣሪ በታች ማለት ነው። እዚህ ጋር አሁን ወይኔ ሲያምር ስትባል በቃ ደስ ይላታል፣ ብርታት ይሆናታል። ነገ ከነገ በኋላ የሆነ ነገር ልትሰሩ ዛሬ የሰራችሁት ስራ መልስ ስታገኙ ለነገ ይሆናል እና ቀጣይ ዓመት ደግሞ ይባስ አምሮብሽ ትመጫለሽ የኔ ቆንጆ። እግዚአብሔር የከርሞ ሰው ይበለን። ብሩኬም ደግሞ አብረህ ያው እንዴ እንትን ምንድን ነው ለካሜራማን ወንድ ልጅ ያከብራል እያለ ነበርና ያው ወንድ ልጅ ምን ነው የሚያከብር ግን ምንድን ነው እንቁጣጣሽም ያከብራሉ አይደለ? መስቀል አለ፣ እንቁጣጣሽ አለ። መስቀልማ ወንዶች ነው እኮ በጣም ብዙውን በቃ የሚያከብሩት እነሱ ናቸው። ሴትም ታከብራች፣ ግን ሞቅ ብሎ ደግሞ የነሱ ነው የሚያምረው ማለት ነው፣ በወንድ ነው። ስለዚህ እናንተም ባህል አላችሁ፣ አይዞን። እና የኔ ውድ ሚስት በጣም አምሮብሻል። እንዴት ነው ያማረብሽ! በቃ አበራሽ አላት እኮ በቃ እንዴት እንዳማረብሽ። እና ደግሞ እንዴት ነው በዚህ ፍጥነት አለ ቅምጥሌ በቃ እኔ ያስማትነኝ አለች እኮ በቃ በዚህ ፍጥነት ድረስ እንዴት እንዳማረብሽ፣ እንዴት እንዳማረብኝ እኔ እችላለሁ ሲጀመር ብላለች። ሲጀመር ሲያልሽ እኮ የምር። እና ብሩኬ ደግሞ ያው እንዲዘፈንለት እንደዚህ ቁጭ አለ እዛ ጋር ልቀመጥና ዝፈኝልኛል። እኔ ራሱ ሞኝ ነኝ ማርያምን። ልክ ኪሎ ሲቀመጥ እንደምትዘፍንለት እንትን እያልኩኝስ ቅምጥሌ እንዳያሹ ጨፈረችለት። ያው እንግዲህ ምን ታደርግ ማትችለውን ነገር ሌላ ዘፈን ቢሆን ትዘፍንለት ነበር ታውቃላችሁ። ድምጿ ደግሞ ድምፀ መረብ እኮ ነች። እና ብሩኬ ደግሞ ያዳምጥ ነበር፣ ግን ምንም ማድረግ አይቻልም። ለማንኛውም ሚስቱን መቆጣጠር የሚችለው ብሩኬ ነው። ባሏን መቆጣጠር የምትችለው ቅምጥሌ ናት። እኔ አይደለሁም፣ እናንተ አይደላችሁም። እኛ ከነሱ የተረፈውን ዘማሽቃበጥ ብቻ ነው እንጂ ሌላ ነገር አይደለም ልላችሁ ፈልጋለሁ። ቅምጥሌ እዚህ ጋር ምጽፋላችኋለች። እንኳን አደረሳችሁ አደረሰን መልካም አሸንዳ ብላ ልብ ቅርጽና የምስጋና ምልክት ቁጭ አድርጋለች ማለት ነው። በተረፈውላችሁ አሸንዳን አክብሩ። ምንድን ነው ተኛችሁ ትላለች። እና የከርሞ ሰው ይበልሽ የኔ ቆንጆ። በዚህ መልኩ ሚዲያውንም ድምቅ ሽብርቅ ስላደረግሽው እህቶችንም ስላስደሰትሽ እና ደግሞ ምንድን ነው የእድለኛ ነን ያለችው ፓርት ላይ ማርያምን እውነቷን ነው ማለት በጣም የውጭ ሀገር ዜጎች እኮ በነገራችሁ ላይ በኢትዮጵያኖች በጣም ነው የሚቀኑት። በጣም በብዙ ነገራችን ይቀናሉና እኛ ግን እኔ አንዳንዴ ይገርመኛል እዚሁ ሀገራችን ላይ ሆነን ብዙ ማናቃቸው ነገሮች አሉ። ግን እግዚአብሔር ሲፈቅድ ብዙ ነገሮችን ማወቅ ፈልጋለሁ። ለማወቅም እስኪ ሞክራለሁ ወደፊት ነገሮቹ እንደ እግዚአብሔር ፍቃድ። ደግሞ ከአሁን ያው የሀገሪቱ ሁኔታ አለች አይደል? እሷ ናት እንጂ ችግር አልነበረውም። ብቻ ያኑረን።
ይችን ሀገር ይጠብቅልን። ያው ኢትዮጵያን ወዳለሁ ብላ ቅምጥሌ ሳመቻት በቃ እንደዚህ ብላ ዛሬ በቃ በጣም ደስ ብሏታል። በጣም ማርያምን የኔ ቆንጆ ሁልጊዜም ደስ ይበልሽ። ወዳችኋለሁ። በጣም ደክሟታል እንደምታዩት በዛ ብዙ ዙራለች ምናምን ለቀረጻ ምናምን ነገር። ደህና ደሩ። ወዳችኋለሁ። እንደዚህ አምሮባቸው የመጡ ልጆቻችን መርቋቸው፣ አምሮባችኋል በሏቸው። መልካም በዓል ይሁንላችሁ። በድጋሚ የከርሞ ሰው ይበለን ባይ